ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን የዩኒት 4 ጄኔቲክስን አስመልክቶ ሌሰን 16 ነው ያየነው። ሌሰን 15 ላይ ስለ ሜንድሊያን ኢንሄሪታንስ ነው ያየነው። እንግዲህ ሜንድል ያካሄደውን ጄኔቲክስ ሄሬዲተሪ ማቴሪያል ይሄ ዘረመልህ ከትውልድ ትውልድ እንዴት እንደሚተላለፍ ያደረገውን ጥናትና ምርምር አስመልክቶ አይተናል። ሜንድል ኤክስፐሪመንቱን ሲያካሂድ የአተር ፍሬዎችን በመጠቀም ነው። አተርን ለምን እንደመረጠ አይተናል። አተር በቀላሉ በአመት ውስጥ 2-3 ተዘርቶ በቅሎ አፍርቶ ፍሬ የሚሰጥ ነው። ስለዚህ በቀላሉ ማምረትና ማብቀል የተከታታይ ጄኔሬሽን ወይም ዝርያዎችን ማግኘት ይቻላል። ሌላው አተር ላይ የተለያዩ ለእይታ የማያስቸግሩ ኮንትራስቲንግ ትሬቶች አሉ። እነኚህ እንግዲህ የአበባ ከለር፣ የፖድ ከለር፣ የአተሩ ፍሬ ከለር፣ ሼፑ የመሳሰሉትን አይተናል እና እነኚህ ደግሞ ኮንትራስቲንግ ትሬቶች ናቸው። ኮንትራስቲንግ ትሬት ስንል ምንድን ነው? ሁለት ትሬቶች በሚቀናጁበት ጊዜ አንዱ የአንዱን ዶሚኔት አድርጎ የራሱን ነጸብራቅ የራሱን ከለር ሊሆን ይችላል፣ ቁመና ሊሆን ይችላል፣ ፋክተር መግለጽ የሚችል ከሆነ እንደዛ ያለ ባለፈው እንደተወያየ ነው። ለምሳሌ ወተትንና ቡናን ስታደባለቁ ማኪያቱ ታገኛላችሁ። ያ ኮንትራስቲንግ አይደለም። ነገር ግን ወተትና ቡና ሲደባለቅ ወይ ጥቁር ወይ ነጭ ከሆነ ያን አይነት ትሬት ነው ኮንትራስቲንግ ትሬት የምንለው። ኢንተርሚዲየት መሆን የለበትም ማለት ነው። በዚህ መልኩ የሚገለጹ 14 አይነት በ7 ፔር የወሰዳቸው 14 አይነት ኮንትራስቲንግ ትሬቶች እንዳሉ አይተናል። እንግዲህ ግሪጎር ሜንድል መነኩሴ ነበረ። በገዳሙ ውስጥ ነው ይህንን ኤክስፐሪመንት ያካሄደው። ኤክስፐሪመንቱን በሚያካሄድበት ጊዜ የሚያገኘውን ውጤት በመመዝገብና ውጤቱ ላይ በመንተራስ በመጀመሪያ የተለያዩ ቃላቶች በዚህ በዘረመልክ ወይንም በጄኔቲክሱ ዘርፍ አገልግሎት ላይ የሚውሉ እንደ ፋክተር፣ ዶሚናንት፣ ሪሰሲቭ፣ ጂኖታይፕ፣ ፊኖታይፕ፣ ሆሞዛይጎስ፣ ሄትሮዛይጎስ የሚሉትን ተርሚኖሎጂዎችን ለእኛ ያስቀመጠ ሰው ነው። በዚህም የተነሳና በሌሎችም ያስቀመጣቸው ከጄኔቲክስ ጋር የተያያዙ ግኝቶች እዚህ ፋዘር ኦፍ ጄኔቲክስ የሚል ስያሜ አግኝቷል ግሪጎር ሜንድል። ከዛም በተጨማሪ እንግዲህ ዚ ፕሪንሲፕልስ ኦፍ ሜንድሊያን ኢንሄሪታንስ ኦር ሜንድልስ ፕሪንሲፕል ኦፍ ሄሬዲተሪ አር በሁለት ተቀምጧል። ዚ ሎ ኦፍ ሴግሪጌሽን እና ዚ ሎ ኦፍ ኢንዲፔንደንት አሶርትመንትን አስቀምጦልናል። እነኝህን አይተናል። ሌላ እንግዲህ ያየነው ሜንድል ክሮሲንጉን በሚያካሄድበት ጊዜ ምን ለምን አተርን እንደመረጠ አተር ቀደም ሲል እንደነገርኳችሁ በቀላሉ ማብቀል የሚቻለው በአመት 2-3 ጊዜ ማብቀል ይቻላል። ሰልፍ ፖሊኔትድ ፕላንት ነው። እንግዲህ በቀላሉ የሚታዩ ቪዚብል የሆኑ ኮንትራስቲንግ ትሬቶች ያሉት ስለሆነ ነው ይህንን የመረጠው። እንግዲህ ይህንን አይተናል በዝርዝር ባለፈው ኤክስፐሪመንታችን። እንግዲህ ከዚህ ተንተርሶ ሜንድል ምንድነው ያደረገው? 14 ካራክተሪስቲኮች በ7 የተቀናጁ ሲድ ሼፕ፣ ሲድ ከለር፣ ፖድ ፎርም፣ ፖድ ከለር፣ ፍላወር ከለር፣ ፍላወር ፖዚሽን፣ ስቲም ሌንግዝ እነኚህን የመሳሰሉትን ሁሉ እንግዲህ በ7 በማቀናጀት የማዳቀል ስራ ነው የሰራው። በማዳቀል ስራዎቹም ውስጥ 3 አይነት የማዳቀል ስራዎችን እንደሰራ አይተናል። እነኚህም ሞኖሃይብሪድ ክሮስ፣ ዳይሃይብሪድ ክሮስ እና ቴስት ክሮስ በሚል 3 አይነት ክሮሲንግን እንደተጠቀመና ከነኚህም ውጤት ተንተርሶ የተለያዩ ለጄኔቲክስ መሰረት የጣሉ ግራውንድ ሩሎችን አስቀምጧል። እንግዲህ ሞኖሃይብሪድ ክሮሲንግን በተመለከተ ሞኖሃይብሪድ ክሮስ ምን ማለት ነው ብትሉ ክሮስ ቢትዊን 2 ፓረንትስ ቱ ስቴዲ ኢንሄሪታንስ ኦፍ ኤ ሲንግል ካራክተሪስቲክ ፍሮም ኢች ፓረንት። እንግዲህ 2 ፓረንቶችን ማዳቀልና በምናዳቀልበት ጊዜ አንድን ካራክተሪስቲክ ብቻ ለማጥናት የሚደረግ ክሮሲንግ ከሆነ ይሄ ሞኖሃይብሪድ ክሮስ ሊሆን ይችላል። ለምሳሌ አንድ የአተር ፍሬ የአተሩ ቁመና አለ፣ አጭር ረዥም ሊሆን
ሊሆን ይችላል። የአበባው ከለር አለ፣ ቀይ፣ ነጭ ወይም ፐርፕል ሊሆን ይችላል። የአበባው ፖዚሽን አለ፣ የፖዱ የፍሬው ከለር፣ እነኚህ የመሳሰሉት አሉ። እነኚህ ብዙ ትሬቶች ናቸው። ነገር ግን ቁመናን ብቻ ከሆነ አንድ ትሬት ነው ማለት ነው። ከዛ ከቁመናንም ከለርንም ምንም ክንትን ካል ከአንድ በላይ ይሆናል። እንግዲህ ሞኖሃይብሪድ ክሮስ በምንልበት ጊዜ ሁለት ኦርጋኒዝሞችን ወይንም ሁለት ፕላንትን ክሮስ አድርገን አንድን ትሬት አንድን ካራክተሪስቲክ ለማጥናት የምናደርገው ክሮስ ይሄ ሞኖሃይብሪድ ክሮስ ይባላል ማለት ነው። እንግዲህ ሞኖሃይብሪድ ክሮሲንግን ከማካሄዱ በፊት ምንድን ነው ያደረገው? ሰልፍ ክሮስ ነው ያደረገው። ይሄ እንግዲህ ሰልፍ ክሮስ ማለት እርስ በርስ በማዳቀል አንዱን ያ ዝርያ ንጹህ ዝርያ ይሁን አይሁን ነው ያረጋገጠው። ልብ አድርጉ። ንጹህነቱን ሳታረጋግጡ ኤክስፐሪመንታችሁን ብትጀምሩ አንድ የተዳቀለ ነገር ከሆነ የሚሰጠን ውጤት አሳሳች ሊሆን ይችላል። ስለዚህ ያን አይነት ስህተት ውስጥ እንዳይገባ እንግዲህ ሜንደል በጣም ስማርት ሰው ነው። ያንን ለማረጋገጥ ሰልፍ ክሮስ አካሄደ። ይህንን 1 2 3 ደጋግሞ ካካሄደ በኋላ ዝርያው ንጹህ መሆኑን ማረጋገጥ ቻለ። ያ ማለት ፒውር ላይን ወይንም ትሩ ላይን መሆኑን ነው ያረጋገጠው። ይሄንን ካረጋገጠ በኋላ ነው ወደ ትሬቶች ማዳቀል ሂደት የሄደው። በሚያዳቅልበት ጊዜ ደግሞ እንግዲህ ኤክስፐሪመንቱን መስራት የጀመረበትን ጄኔሬሽን ፓረንታል ጄኔሬሽን ወይንም ፒዋን ይባላል። ፒዋን ከፒዋን ፈርስት ፓረንታል ጄኔሬሽን እርስ በርሱ ሲዳቀል የሚሰጠን ደግሞ ሰከንድ የሁለተኛውን ትውልድ ነው። የመጀመሪያውን ትውልድ ማለት ነው። የመጀመሪያው ትውልድ ደግሞ ፈርስት ፌሊያል ጄኔሬሽን ወይንም ኤፍ1 ተብሎ እንደሚጠራ፣ ኤፍ1 ከኤፍ1 ደግሞ ጋራ ካዳቀላችሁ ኤፍ2 ጄኔሬሽን ሁለተኛ ትውልድ ማለት ነው። ሰከንድ ፌሊያል ጄኔሬሽንን የሚሰጥ መሆኑን እና ኤፍ2 ጄኔሬሽን ላይ እንግዲህ ኤፍ1 ጄኔሬሽንን በሚያዳቅልበት ጊዜ ኤፍ1 ጄኔሬሽን ላይ ያገኘው ፓረንታል ጄኔሬሽኑ ሲዳቀል ሙሉ በሙሉ አንድ አይነት ፊኖታይፒክ ነው። ለምሳሌ ረዥሙን ፕላንትና አጭሩን ፒውር ስትሬን በሚያዳቅልበት ጊዜ ኮንትራስቲንግ ትሬት ናቸው። ልብ አድርጉ። ሁሉም ረዥም የአተር ዝርያዎችን ነው ያገኘው። ይሄ ኤፍ1 ጄኔሬሽን ላይ ነው። ጂኖታይፑን በምታዩበት ጊዜ ደግሞ ሄትሮዛይጎስ ነው፣ ተዳቀለ ማለት ነው። ሄትሮ ስንል ድብልቅ እንደማለት ነው። የተደባለቀ ዝርያ ያለው ጄኔሬሽን ነው ያገኘው። ኤፍ2ን ደግሞ ኤፍ1 ከኤፍ1 ጋር በሚያዳቅልበት ጊዜ ሁለቱንም አይነት ካራክተሪስቲክ አገኘ። ቶልንም አጭርንም አገኘ። ከዛ ተንተርሶ ምንድን ነው ያለው? በመጀመሪያው ላይ የታየውን ካራክተሪስቲክ ሙሉ በሙሉ ዶሚናንት ነው አለ። በሁለተኛው ትውልድ ላይ የታየውን ካራክተሪስቲክ ደግሞ ሪሰሲቭ ነው አለ። እንግዲህ ሬሽዮውንም 3:1 አድርጎ አስቀመጠ። ያንን ነው ያየነው። እንግዲህ ባለፈው ትምህርታችን ይሄንን አይተናል። ይሄ የመነሻ እንትን ነው። በዛሬው የምናየው እንግዲህ ይሄ ሜንድሊያን ሌሰን 17 ላይ የምናየው ሜንድሊያን ክሮስ ፓርት 2 ይሆናል ማለት ነው። ፓርት 1ን ቀደም ሲል አይተናል። እንግዲህ በቀጥታ ወደ ሜንድሊያን ክሮስ ፓርት 2 ስንሄድ ሜንድልስ ክሮስ ካን ኢዚሊ ሾውን ስሩ ፒውኔት ስኩዌር ቻርት used to determine the expected ratio of the possible genotype and phenotypes in the offsprings of two parents probabilities እንግዲህ ምንድን ነው ይሄ ሜንደል የሰራው የኤክስፐሪመንት ሪዛልት ደግሞ በቀላሉ በሚታይ መልክ ፒውኔት ስኩዌር ተጠቅመን ፊኖታይፒክ ሬሽዮ ጂኖታይፒክ ሬሽዮውን በቀላሉ ከዛ ውስጥ ማግኘት ማውጣት እንችላለን ማለት ነው። እንግዲህ ኤግዛምፕል ኦፍ ሞኖሃይብሪድ ክሮስን ነው የምንጠቀመው። ያንን የምናይ ይሆናል። እንግዲህ እዚህ ጋር እንደምታዩት ፒዋን ፓረንታል ጄኔሬሽን ማለት ነው። ፓረንታል ጄኔሬሽን መጀመሪያው ሆሞዛይጎስ ቴል ፒውር ቶል እና ፒውር ሾርት ፕላንት ናቸው የተዳቀሉት። ሆሞዛይጎስ ቶል ሆሞዛይጎስ ሪሰሲቭ እንግዲህ ሆሞ ሲል ዚሴም ማለት ነው። ዛይጎስ ጂን ወይም አሌል እንደማለት። ሆሞዛይጎስ ቶል ሲል ዘረመልሁ ተመሳሳይ ያልሆነ ያልተዳቀለ ያልተከለሰ ማለት ነው። ረዥሙም ፒውር ነው። ሆሞዛይጎት ሪሰሲቭ የአጭሩም የአተር ዝርያ ያልተከለሰ ያልተበረዘ ንጹህ አጭር ነው ማለት ነው። እንግዲህ ይሄ ጂኖታይፕ በምን ይገለጻል ብለናል? በፈርስት ሌተር እንግዲህ
ቶል እዚህ ጋር ታያላችሁ። ሜንደል ያስቀመጠው ለዶሚናንቱ ካራክተሪስቲክ የፈርስት ዋን ሌተር ቲን ወሰደ እንደ ካፒታል ሌተር፣ ለሪሰሲቭ ደግሞ ስሞል ቲን የወሰደው። እንግዲህ ጂኖታይፑን ይሄንን ካገኛችሁና ዶሚናንት የትኛው ሪሰሲቭ የትኛው ከሆነ ካወቃችሁና ወይንም ከተነገራችሁ ሌተሩን ዶሚናንቱ ካራክተሪስቲክ ፈርስት ሌተር ካፒታሉን ትወስዳላችሁ፣ ለሪሴሲቭ ደግሞ የዛን ስሞል ሌተር ታስቀምጣላችሁ። እንግዲህ ጂኖታይፕ ሆሞዛይጎስ ቶል በካፒታል ቲ ይወከላል። ሆሞዛይጎት ሪሴሲቭ ደግሞ በስሞል ቲ ጂኖታይፑ በዚህ ይወከላል ወይንም ይሰየማል ማለት ነው። እዚህ ጋር እንግዲህ ይሄ ጂኖታይፑ ነው የፓረንቱ ጋሜት ታውቃላችሁ። በፈርቲላይዜሽን ጊዜ ጋሜቶች ናቸው ፊውዝ አድርገው ተዋህደው ዛይጎት ፎርም አድርገው ዛይጎቱ ነው ወደ ኮምፕሊት ኦርጋኒዝም ዴቨሎፕ የሚያደርገው። እንግዲህ ጋሜቶች እንግዲህ በፔር መልክ አይደለም የሚሄዱት። ይሄ ሴግሪጌሽን የሚባል እንትን አለ፣ ወደኋላ ላይ በደንብ እንመጣበታለን። እነኚህ ይለያያሉ። እዚህ ጋር ካፒታል ቲ ሁለቱ በአንድ አይሄዱም። እዚህ ጋር ይሄ መነሻ ሀሳብ ስለሆነ ለእናንተ አዲስ ስለሆነ ካፒታል ቲ ጋሜት፣ እዚህም ስሞል ቲ ብዬ ጽፍ ያለው ነገር ግን እንዲህ አይጻፍም። አንዱ ብቻ ነው። አሁን ይሄ እንዲህ እንደሚለያዩ ለማሳየት ለእናንተ ግልጽ እንዲሆን ነው። ሁለት አንድ አይነት ሌተር ሁለት መጻፍ አያስፈልግም። ካፒታል ቲ እና ስሞል ቲ ናቸው ማለት ነው ጋሜቶቹ። እዚህ ጋር ስትመጡ እንግዲህ ፖሲብል ጋሜት ዩኒየን ጋሜቶቹ ፈርቲላይዝ ሲያደርጉ ነው። እንግዲህ ጋሜት ዩኒየን ማለት ፈርቲላይዜሽን ማለት ነው፣ ፊውዝ ማድረግ ማለት ነው። እንግዲህ ይሄንን ጋሜት ዩኒየን ፒውኔት ስኩዌርን ተጠቅመን ማሳየት በቀላሉ እንችላለን ማለት ነው። ይሄ ነው ፒውኔት ስኩዌር የምንለው፣ ይሄ ስኩዌር ነው። እዚህ ጋር እንደምታዩት እዚህ ጋር ጋሜት እዚህ ጋር ያያችሁት ወንዴ ጋሜት ወይ ሴቴ ጋሜት ሊሆን ይችላል። ስሞል ቲ ወደ ታችም የምታዩት ደግሞ አንድ ወንዴ ጋሜት ወይ ሴቴ ጋሜት ሊሆን ይችላል። ካፒታል ቲ እነኚህ ጋሜቶች ናቸው ማለት ነው። በዚህና በዚህ በኩል የምታዩት እንግዲህ ፖሲብል ጋሜት ዩኒየን በምትመጡበት ጊዜ ምንድን ነው የምታደርጉት? ይሄ ከዚች ጋራ ተዋህዶ ካፒታል ቲ ስሞል ቲ ይሰጣል። ይሄ ከዚች ጋራ የመገናኘት እድል አለው። እዚህም ካፒታል ቲ ስሞል ቲ ይሰጣል። እዚህ ጋር ስትመጡም ይሄ ከዚች ጋራ የመገናኘት እና ካፒታል ቲ ስሞል ቲ እንደገና ይሄ ከዚች ጋራ የመገናኘት ካፒታል ቲ ስሞል ቲ የመስጠት ፕሮባቢሊቲ ወይንም እድል አለው ማለት ነው። እዚህ ጋር ፈርቲላይዝድ የሆኑት ጄኔሬሽኖች በዚህ በአረንጓዴ ሼድድ የሆኑት እነኚህ ጄኔሬሽኖች F1 ጄኔሬሽን የምንላቸው ናቸው ማለት ነው። እዚህ ጋር እንደምታዩት 1 2 3 4ቱ F1 ጄኔሬሽንን ይወክላሉ ማለት ነው። እነኚህ ጋሜትን ነው። ይሄንን ጋሜት ነው ልብ አድርጉ። ወይም በቀላሉ ከተገነዘባችሁ ይሄ ካልኩሌሽኑ ምንም የሚያስቸግር ነገር አይደለም። አሁን ውጤት እንግዲህ ሪዛልት የሚለው ጋር ስንመጣ F1 ጂኖታይፕ የኤፍ1 ጂኖታይፕ የመጀመሪያው ፌሊያል ጄኔሬሽን ትውልድ ጂኖታይፑ ምን አይነት ነው? የጂን ይዘቱ የጂን ይዘቱን በምን እናውቃለን ብላችሁ ብትጠይቁ ሌተሮቹን ማየት ነው። የጂኖቹን አይነት የምታዩት ከነኚህ ከሌተሮቹ ነው። እዚህ ጋር እንግዲህ ካፒታል ቲ ስሞል ቲ ነው። ይሄም ካፒታል ቲ ስሞል ቲ ነው። እዚህም ጋር ካፒታል ቲ ስሞል ቲ ነው። ካፒታል ቲ ስሞል ቲ ነው። አራቱም ኦፍ ስፕሪንጎች ያላቸው የጂን ይዘት ተመሳሳይ ነው ማለት ነው። ስለዚህ ጂኖታይፕ ምንድነው? 100% ካፒታል ቲ ስሞል ቲ ወይንም 100% ሄትሮዛይጎስ ነው ማለት ነው። ሄትሮዛይጎስ ልብ አድርጉ። ካፒታል ቲ እና ስሞል ቲ አንድ አይደሉም፣ ሄትሮ ናቸው፣ የተዳቀሉ ናቸው ማለት ነው። 100% ጂኑ ካፒታል ቲ እና ስሞል ቲ ነው ማለት ነው። ይሄ ነው። ሌላው ፊኖታይፑን ደግሞ በምን እናውቃለን ነው። ፊኖታይፕ እንግዲህ ቁመና ነው አሁን የወሰድነው። ቶልና ሾርት ነው ቁመናው። አጭር ረዥም የሚለውን ነው። ቀደም ባለው በሞኖሃይብሪድ ክሮስ በሚያካሄድበት ጊዜ ያስቀመጠልን ነገር አለ። ሁል ጊዜ ዶሚናንት ካራክተሪስቲክ እና ሪሰሲቭ ካራክተሪስቲክ ከተቀናጁ የዶሚናንቱ ካራክተሪስቲክ ነው የሚገለጸው ብሎ አስቀምጧል። ይሄ ስላስቀመጠ ይሄ ታዋቂ ነው፣ ግልጽ ነው። እዚህ ጋር ዶሚናንት አለ፣ እዚህ ሪሰሲቭ ናት። ስለዚህ እዚህ አራቱም ጋር በምትመጡበት ጊዜ አራቱም የአተር ዝርያዎች ሄትሮዛይጎስ ቶል ናቸው ማለት ነው። ሄትሮዛይጎስ ቶል የተዳቀሉ ረዥሞች ናቸው ማለት ነው። የዚህ የኤፍ1 ጄኔሬሽን እንግዲህ ውጤት
ጂኖታይፕ 100% ሄትሮዛይጎስ ካፒታል ቲ ስሞል ቲ፣ ፊኖታይፕ 100% ቶል ሄትሮዛይጎስ ቶል ማለት ትችላላችሁ ማለት ነው። ይሄ ውጤቱ የመጀመሪያው። እንግዲህ ሜንድል ሰልፍ ክሮስድ ዚ F1 ፈርስት ሃይብሪድ ጀነሬሽን ኤንድ ኦብቴንድ ቦዝ ቶል ኤንድ ሾርት ፕላንት። እንግዲህ ሜንድል በዛ አላበቃም። የመጀመሪያውን ከፓረንታል ጀነሬሽን የመጀመሪያውን ትውልድ አገኘ። የመጀመሪያውን ትውልድ ደግሞ እርስ በርሱ አዳቀለ ማለት ነው። F1 ክሮስድ ዊዝ F1 እና F1 ከፈርስት ፌሊያል ጀነሬሽን ክሮስድ ዊዝ ፈርስት ፌሊያል ጀነሬሽን እነኛም በሚያዛቅልበት ጊዜ እንግዲህ ጂኖታይፑን አይተናል ቅድም እዛ ቻርት ፒውኔት ስኩዌራችን ውስጥ ሄትሮዛይጎስቶል እና ሄትሮዛይጎስቶል ናቸው 100% F1 ጀነሬሽን ላይ። ስለዚህ ስናዳቅል ሄትሮዛይጎስቶል ክሮስድ ዊዝ ሄትሮዛይጎስቶል ነው የሚሆነው ማለት ነው። እንግዲህ ሄትሮዛይጎስቶል የሚለው ተሰጥቶናል። ጂኖታይፕ በቀላሉ ከዛ ውስጥ ኤክስትራክት ማድረግ ትችላላችሁ። ጂኖታይፑ ሄትሮዛይጎስ እስከተባለ ድረስ ካፒታል ቲ ስሞል ቲ ነው። ይሄም ሄትሮዛይጎስቶል የተባለው ካፒታል ቲ ስሞል ቲ ነው የሚሆነው ማለት ነው። በአሳስታችሁም ሄትሮ ከተባለ ሁልጊዜ የዶሚናንትና የሪሰሲቭ ቅልቅል ማለት ነው ሄትሮ ስንል። ሆሞ ስንል ግን አንድ አይነት ነው። ሄትሮዛይጎስ ስለተባላችሁ ጂኖታይፑ ካፒታል ቲ ስሞል ቲ ክሮስድ ዊዝ ካፒታል ቲ ስሞል ቲ ነው ጂኖታይፑ ማለት ነው። እንግዲህ ጋሜት ይህንን ስንታዳቅሉ ከነኚህ ደግሞ ጋሜቶቹ አሁን ከዚህ የምናገኘው ጋሜት እነኚህ ጋሜቶች ይለያያሉ። ፔርድ ሆነው አይሄዱም። ልብ አድርጉ። ካፒታል ቲ ለብቻው ይመጣል፣ ስሞል ቲ ለብቻዋ፣ እዚህም ጋር ካፒታል ቲ ለብቻው፣ ስሞል ቲ ለብቻው። ሎ ኦፍ ሴግሪጌሽን ሴግሪጌት ያደርጋሉ፣ ይለያያሉ ማለት ነው። ያለበለዚያ ሁለቱ በአንድነት ቢሄዱ ምን ይሆናል? 4 ይሆናል። 4ቱ ደግሞ በአንድነት ከሄደ 8 እየሆነ የተለየ ፍጡር ነው የሚሆነው። እንግዲህ በተፈጥሮ ይሄ ሎ ኦፍ ሴግሪጌሽን እነኚህ ጋሜቶች ሴግሪጌት እንደሚለያዩ በፔር መልክ የነበሩት ጋሜት ፎርሜሽን ጊዜ እንደሚለያዩና አንዱ ጋር እንትን እንደሚለው እንግዲህ ከዛ ጋሜቶችን ካገኛችሁ በኋላ ምንድን ነው የምታደርጉት? ፖሲብል ጋሜት ዩኒየን ፒውኔት ስኩዌራቸውን ትሰራላችሁ። በዚህ መልኩ ፒውኔት ስኩዌሩ እዚህ ጋር ጋሜት መጀመሪያ ጋሜት ታስቀምጣላችሁ። እዚህ ጋር ጋሜት ካፒታል ቲ ስሞል ቲ ካፒታል ቲ ስሞል ቲ ያስቀምጠናል። ሌላው ጋሜት ይሄና ይሄ ነው። በታች በኩል ካፒታል ቲ ስሞል ቲ። እንግዲህ ጋሜታችሁን ካስቀመጣችሁ በኋላ ጋሜት ፖሲብል ጋሜት ዩኒየን ነው። ይሄ ከዚች ጋራ ሲገናኝ ምን ይሰጠናል? ካፒታል ቲ ካፒታል ቲ። ይሄ እንደገና ከዚች ጋራ የመቀናጀት እድል አለው። ካፒታል ቲ ስሞል ቲ ይሰጠናል። እንደገና እዚህ ትመጣላችሁ። ይሄ ከዚች ጋር የመቀናጀት እድል አለው። ካፒታል ቲ ስሞል ቲ ይሰጣል። ይሄ ከዚች ጋር መገናኘት ስሞል ቲ ይሰጠናል ማለት ነው። እንግዲህ አሁን እዚህ በአረንጓዴ ሼድድ የሆኑት F2 ጀነሬሽኖች ናቸው ማለት ነው። ሁለተኛ ትውልዶች እነኚህ ልብ አድርጉ። እዚህ ዳርና ዳር ያሉት ጋሜቶች ናቸው። እዚህ ጋር ያሉት በአረንጓዴ ሼድ ያደረኳቸው F2 ጀነሬሽንን ነው የሚያሳዩት። እንግዲህ ውጤታችሁን የምታስቀምጡት ጂኖታይፑን፣ ፊኖታይፒክ ሬሽዮ፣ ጂኖታይፒክ ሬሽዮን በተመለከተ በእነኚህ በF2 ጀነሬሽን ላይ ተንተርሳችሁ ነው ማለት ነው። እነኛን ማየት አለባችሁ በደንብ። እንግዲህ F2 ጀነሬሽንን አግኝተናል። ወደ ሪዛልቱ ስንሄድ F2 ኦር ሰከንድ ፌሊያል ጀነሬሽን ፊኖታይፕ 3 ቶል 1 ሾርት። እንግዲህ እዚህ ጋር ማየት ትችላላችሁ። F2 ጀነሬሽን ላይ እዚህ ጋር ነው። ይሄ የኤፍ1 ነው የሚያሳያችሁ። ልብ አድርጉ። ኤፍ1 ጀነሬሽን ላይ ያለውን ፊኖታይፒክ ሬሽዮ ቀደም ሲል ያየነው ነው። ይሄ ኤፍ1 ላይ ሄትሮዛይጎስ ቶል። ይሄ እንግዲህ እዚህ ጋር አተሩ የምታዩት ረዥም አተር ፒውር ስትሬን እና አጭር ፒውር ስትሬን ተዳቀለ የሰጠው ኤፍ1 ጀነሬሽን ላይ አራቱም ቶል የሆኑ ሄትሮዛይጎስ ቶል የሰጠው። እንግዲህ F2 ጀነሬሽን ላይ እነኚህን እርስ በርስ ነው ያዳቀለው። ይሄንን ስናዳቅል እዚህ ጋር 4 ኦፍ ስፕሪንጎች አገኘን። 1 2 3 4። ከአራቱ 3ቱ ረዥም፣ አንዷ አጭር ናት። እዛ ፒውኔት ስኩዌራችሁም ላይ ያጃችሁት ነው። ፊኖታይፕ 3 ቶል 1 ሾርት 3 ቶል 1 ሾርት 1 2 3ቱ ረዥም ነው።
ፒዩኔት ስኩዌር ውስጥ የሚያሳያችሁ ያንን ነው። አንዷ እዚህ ጋር አጭራለች፣ ያችን አጭር ናት። እንግዲህ ፊኖታይፑ ምንድነው ተብላችሁ ብትጠየቁ 3 ረዥም 1 አጭር ነው ፊኖታይፕ ቁመና ማለት ነው። ፊኖታይፒክ ሬሾውሳ ምንድነው? 3:1 ነው። 3:1 ሬሾ ነው ማለት ነው። ከዛ ጂኖታይፕ ጋር በምትመጡበት ጊዜ የጂን አይነቶች ማለት ነው። የጂኖታይፕ አይነቶች እዛ ፒዩኔት ስኩዌራችሁ ውስጥ አለ። ካፒታል ቲ ስንት አለ? 1። ካፒታል ቲ ስሞል ቲ ስንት አለ? 2። እና ስሞል ቲ አለ ወይ? 1። ከዚህ ሌላ አለ ወይ? የለም። ስለዚህ 1 ሆሞዛይጎስ ቶል፣ 2 ሄትሮዛይጎስ ቶል፣ 1 ሆሞዛይጎስ ሪሰሲቭ። ይሄ ነው ጂኖታይፒክ ሬሽዮ። ደግሞ በምናስቀምጥበት ጊዜ 1 to 1 1 ለ2 ለ1 ይሄ ነው ጂኖታይፒክ ሬሽዮ ማለት ነው። ይሄንን ነው የምታገኙት ማለት ነው። ይሄንን ክሮስ በምታደርጉበት ጊዜ ሜንድል የሚያገኘው ይሄ ነው። ይሄንን በቀላሉ ከተሰጣችሁ ካልኩሌት ማድረግ ፒዩኔት ስኩዌራችሁ ላይ ተንተርሳችሁ እቺን ሪዛልት ማስቀመጥ በቀላሉ ትችላላችሁ ማለት ነው። ስዕላዊ መግለጫውም እዚህ ጋር ያሳያል በግልጽ እንደሚታየው። እዚህ ጋር የተጻፈው ነው እዚህ ጋር የምታዩት። ይሄ ጂኖታይፒክ ሬሽዮ 1 to 1 ፊኖታይፒክ ሬሽዮ ደግሞ 3 to 1። ይሄ F2 ጄኔሬሽን ላይ ነው። F1 ጄኔሬሽን ላይ እዚህ ጋር በምታዩበት ጊዜ ጂኖታይፕ ኦል ሄትሮዛይጎስ ካፒታል ቲ ስሞል ቲ ፒዩኔት ስኩዌራችሁም ውስጥ የምታዩት ይሄን ነው። እዚህ ፊኖታይፕ ኦል ቶል ሁሉም ረዥም ናቸው። እዚህ ጋር ስዕሉ የሚያሳየው ያንን ነው ማለት ነው። እዚህ ጋር ነው። ይሄ ፓረንታል ጄኔሬሽን ነው፣ ልብ አድርጉ። ይሄ F1 ጄኔሬሽን ነው። ይሄ F2 ጄኔሬሽን ነው። እዚህ ጋር ፓረንታል ጄኔሬሽን እነኚህ ሁለቱ፣ እዚህ ጋር F1 ጄኔሬሽን ነው። ኦል ቶል ናቸው ሄትሮዛይጎስ። እዚህ ጋር ስትመጡ F2 ጄኔሬሽን ነው። 3 ቶል 1 ሾርት የምታገኙት ማለት ነው። ቀስ ብላችሁ ይሄንን ሞኖ ሃይብሪድ ክሮስ ማስተዋል ምን እንዴት ውጤት ካልኩሌት እንዳደረገ መገንዘብ ትችላላችሁ ማለት ነው በቀላሉ። ሜንድል followed the inheritance of all 7 pairs of contrasting traits, each characteristic at a time, and found that the paired P traits were either dominant or recessive። እንግዲህ ምንድነው ሜንድል ኤክስፐሪመንቱን ሲጀምር 7 ኮንትራስቲንግ ትሬቶች 14 በ7 ጥንድ ኮንትራስቲንግ ትሬቶች ነው የወሰደው። እነኚህን ቅድም በሰራው መልክ እያንዳንዳቸውን በክሮስ አድርጎ እያንዳንዱን ትሬት ተራ በተራ እያንዳንዱን ካራክተሪስቲክ ወይንም ትሬት ተራ በተራ አጠና። ይህንን ካጠና በኋላ ያገኘው ውጤት በ7ቱም ፔር ሂ አይደንቲፋይድ ምንድነው አይደንቲፋይ ያደረገው የ7ቱንም ውጤት ኮሌክት አድርጎ ዳታውን ኮሌክት አድርጎ በሚያይበት ጊዜ ሂ አይደንቲፋይድ ራውንድ፣ የሎ፣ ኢንፍላንት፣ ግሪን፣ ፐርፕል፣ አክሲያል ኤንድ ቶል as a dominant trait and wrinkled, green, constricted, yellow, white, terminal and short as a recessive trait። እንግዲህ ከነኚህ ከጥንዶቹ ውስጥ ከ7ቱ ጥንዶቹ ውስጥ ከፊሎቹ ዶሚናንት ከፊሎቹ ሪሰሲቭ እንደሆኑ አገኘ ማለት ነው። ሁሉም ተመሳሳይ ነው። ተራ በተራ ነው ያጠናው ውጤት የሰጠው ግን ተመሳሳይ ውጤት ነው የሆነው። ይሄ ተመሳሳይነቱ ደግሞ ለድምዳሜው ለኮንክሉዥኑ ምቹ ሁኔታን ፈጥሮለታል ማለት ነው። After conducting a monohybrid cross for all 7 contrasting pairs of pea plant, Mendel calculated the number of F2 generation and phenotypic ratio of his experimental result as shown below። እንግዲህ ሜንደል ኤክስፐሪመንቱን ከመነሻው ጀምሮ እንዳየነው ነው ያካሄደው። እንግዲህ ተከታታዮቻችን ምናልባት እናንተ የእርሻ ተመራማሪ ልትሆኑ ትችላላችሁ፣ የፕላንት ሳይንስ ወይንም አኒማል ሳይንስ ዘርፍ ተመራማሪዎች ብትሆኑና የማዳቀል ስራን ብትሰሩ የምትከተሉት ፕሮሲጀር ተመሳሳይ ነው የሚሆነው እና ውጤታችሁንም በዛ ላይ ተንተርሶ ኮንክሉዥን ላይ የምትደርሱት በዚህ ዝርዝር እንድታውቁት የተፈለገው በዛ ምክንያት ነው። እንግዲህ 7ቱንም ካልኩሌት ካደረገ በኋላ የነኛን የ7ቱንም ፊኖታይፒክ እና ጂኖታይፒክ ሬሾዎች ያስቀመጠ ነው። እዚህ ጋር እንደምታዩት እዚህ ጋር ቴብሉ መጽሐፋችሁ ላይ ያለው ቴብል አለ። እዚህ እንደምታዩት ፍላወር ከለር፣
ፍላወር ፖዚሽን፣ ሲድ ከለር፣ ሲድ ሼፕ፣ ፖድ ከለር፣ ስቲም ሌንግዝ። እንግዲህ እነኝህን ነው እንትን ያለው። ፐርፕል ከዋይት ጋራ፣ አክሲያል ከተርሚናል፣ የሎ ከግሪን፣ ራውንድ ከሪንክልድ፣ ስሙዝ ከኢንፍላትድ ኮንስትሪክትድ ጋራ፣ ግሪን ከየሎ ጋራ፣ ቶል ከሾርት ጋራ በሚያዳቅልበት ጊዜ በኤፍ1 ጄኔሬሽን ያገኘው ይሄን ይመስላል። ኦል ፐርፕል፣ ኦል አክሲያል፣ ኦል የሎ፣ ኦል ራውንድ፣ ኦል ኢንፍላትድ፣ ኦል ግሪን፣ ኦል ቶል። ይሄ እንግዲህ ኤፍ1 ጄኔሬሽን ላይ ነው ያገኘው። ኤፍ2 ጄኔሬሽን ላይ ደግሞ ስትመጡ ዶሚናንት በቁጥር አስቀመጣቸው 705፣ ሪሰሲቭ 224፣ ዶሚናንት እዚህ ጋር 651፣ ሪሰሲቭ 270። እንግዲህ ሬሽዮውን አወጣ እዚህ ጋር እነኝህን ቁጥሮችን ወስዶ ዳታዎቹን ሰብስቦ ያንን በማካፈል ለምሳሌ 705 ለ224 በሚካፈልበት ጊዜ 3.15 ለ1 ሬሽዮ 3.14 ለ1 3.01 ለ1 2.96 ለ1 2.95 ለ1 2.82 ለ1 2.8 ለ1። ይህንን ሬሽዮ በምታዩበት ጊዜ እንግዲህ ምንድን ነው የሚያሳያችሁ? ኦልሞስት 3:1 ሬሽዮ ነው። እንግዲህ ስታጠጋጉ የፍራክሽን ነምበሮችን ስታጠጋጉ ከ5 በላይ በታች ከሆነ ከግማሽ በታች ከሆነ አቮይድ ማድረግ እንችላለን። ከነጥብ 5 በላይ ከሆነ ደግሞ ራውንድ አፕ ነው የምናደርገው። እዚህ ጋር ግን የምታዩት በሙሉ ይሄ ራውንድ አፕ ሲሆን ይሄ ራውንድ አፕ ይሆናል፣ ይሄ ራውንድ አፕ ይሆናል፣ ይሄም ራውንድ አፕ ሲሆን ወደ 3 ነው የሚሆነው። እነኚህ 3 ይሆናሉ። እዚህ ጋር እቺ ራውንድ አፕ አትሆንም፣ 3 ለ1፣ እዚህም አይሆንም፣ ይሄም አይሆንም። የመጣው ሬሽዮ 3:1 ሬሽዮ ነው የሰጠው ማለት ነው። እንግዲህ ሜንድል እዚህ ሪዛልት ላይ ተንተርሶ ነው ሎዎቹን ያስቀመጠው። እንግዲህ በሚቀጥለው ፓርት ላይ እነኚህን ሎዎች የምናይ ይሆናል። እንግዲህ በዛም እንትን ላይ ተንተርሶ የዳታ ውጤት ላይ ተንተርሶ ቤዝድ ኦን ሂዝ ኤክስፐሪመንት ሪዛልት ሜንድል ድሪው ዚ ፎሎዊንግ ኮንክሉዥን እንግዲህ የሚቀጥለውን ማጠቃለያ አስቀመጠ ማለት ነው። each parent in his F generation starts with 2 hereditary factors. One factor is dominant and the other is recessive. እንግዲህ በፓረንታል ጄኔሬሽን ውስጥ ፋክተሮች ለእያንዳንዱ ካራክተሪስቲክ በፔር መልክ እንደሚቀመጡ እነኚህን ፔሮች ደግሞ ፋክተርስ እንደምንላቸው እና እነኚህ ፋክተሮች ደግሞ ጣምደው ተቀናጅተው በሚገኙበት ጊዜ አንዱ ዶሚናንት አንዱ ሪሰሲቭ እንደሚሆን ነው የገለጸው። ሌላው the factors separate in the parent. Only one factor from each parent is contributed to the offspring. እነኚህ በጥንድ መልክ የነበሩት ፋክተሮች ለአንድ ካራክተሪስቲክ መንስኤ የሆኑት ዘረመልሆች ጋሜት ፎርሜሽን ጊዜ ግን 2 ላይ እንደሚከፈሉና ከአንዱ ፓረንት አንደኛው ከሌላኛው ፓረንት አንደኛው እንደሚተላለፉ only one factor from each parent is contributed to the offspring. በፈርቲላይዜሽን ጊዜ እንግዲህ ግማሽ ከወንዴውና ከሴቴው ግማሽ ዘረመልህ ተወስዶ ሙሉ ይሆናል። ይሄን መሰረታዊ ይዘቶች ገለጸ። ሌላ ያስቀመጠው ደግሞ each offspring inherits one factor from each parent. እያንዳንዱ ትውልድ ወይንም offspring ይሄንን ዘረመልህ ግማሹን ከአንደኛው ፓረንት ግማሹን ከሌላኛው ፓረንት ነው። አንዱን ከአንደኛው ሌላኛውን ከሌላኛው ነው ማለት ነው። each of the offspring inherits one factor from each parent. እንግዲህ ከወላጆቻችን ከግማሽ ከተወሰነ ከእናት የተወሰነ ከአባት ይመጣል ማለት ነው። if the dominant factor is present it will express even if the recessive factor is also present. እንግዲህ ይሄን ዘር መልክ በምንወርስበት ጊዜ ዶሚናንት እና ሪሰሲቭ ለምሳሌ ከእናት የወረስነው ዶሚናንት ከአባት የወረስነው ደግሞ ሪሰሲቭ ቢሆን ሁል ጊዜ ሁለቱ በሚቀናጅበት ጊዜ
አንዱ ዶሚናንቱ ይገለጻል እንጂ ሪሰሲቭ አይገለጽም ነው። ይሄም ትክክል ነው። ጂኖች ብሌንድድ አይሆኑ ሊሸፈኑ ራሳቸውን መግለጽ ላይችሉ ይችላሉ። ያ ላይችሉ ይችላሉ ማለት ግን ብሌንድድ ይሆናሉ ማለት አይደለም። ያ ዶሚናንቱ ራሱን ይገልጻል፣ እነኛ ራሳቸው እንዳይገልጹ ያደርጋቸዋል። ይሄ ትክክል ነው። እንግዲህ ሪሰሲቭ ፋክተር ዊል ቢ ኤክስፕረስድ if only recessive factors are present. recessive ፋክተሮች ራሳቸውን የሚገልጹት ሁለቱ አንድ አይነት የሆኑት ብቻ ሲገናኙ እንጂ ከዶሚናንት ጋር ከሆኑ ራሳቸውን መግለጽ አይችሉም ነው። ይሄ ትክክል ነው። እንግዲህ ሜንድል እነኛን ኤክስፐሪመንቶች ያያችሁትን F1 ጀነሬሽን F2 ጀነሬሽን ድረስ ይሄ ሞኖሃይብሪድ ክሮሲንግን ካካሄደ በኋላ ያስቀመጣቸው የውጤቱ ድምዳሜዎች ይሄንን ይመስላል። እንግዲህ በዛሬው ሌሰናችን ስለ ሞኖሃይብሪድ ክሮስ ስለ ፒዩኔት ስኩዌርን ተጠቅመን እንዴት ፊኖታይፒክ ሬሽዮ ጂኖታይፒክ ሬሽዮን ማምጣት እንደምንችል እና ሜንድል ደግሞ ያካሄደውን ኤክስፐሪመንትና ውጤቶች በእነኛ በሰባት ኮንትራስቲንግ ትሬቶች ላይ በእያንዳንዳቸው ኤክስፐሪመንት አካሄዶ ተራ በተራ ያገኘ ውጤት ተመሳሳይ ሆኗል። የዚህ ተመሳሳይ ውጤት ደግሞ ማጠቃለያ አሁን የናቸውን የማጠቃለያ ድምዳሜዎች ላይ እንዲደርሱ አስችለውታል። እንግዲህ ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ ይሄንን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ